የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 2 ላይ ካቆምነው እንጀምራለን። አሁን ቁጥር 3 እናየዋለን ማለት ነው። ቁጥር 2 ላይ ያቆምነው የዮሐንስ ራእይ ምዕራፍ 2 ከቁጥር 4 እስከ ቁጥር 5 ያለውን ነው። ምን ይላል? ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስደዋለሁ የሚል ላይ ነው ያቆመው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 11:12 በቅንፍ ከቁጥር 7 እስከ 8 ላይ እንዲህ ይላል። በሰዎች ልጆች ዘንድ ምናምንቴ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ምናምንቴ የዲያብሎስና ስራው ያጋንንትና መንፈሱ በሰው ልጆች ዙሪያ በክፉዎች ላይ እንዲህ ነው የሚለው። በሰው ልጆች ዘንድ ምናምንቴ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ለአጋንንት የሚገባውን ለማድረግ ግብር ለመፈጸም ይደመሰመሳሉ ማለቱ ነው። ከዚህ መንፈስ ሁላችንም መውጣት አለብን። ያለባችሁ እግዚአብሔር በነጻነት ግን ዛሬም የምናመልከውን እግዚአብሔር ክርስቶስን እናመልካለን እንጂ ሌላ ጣዖትን ክርስቲያኖች አናመልክም፣ እኔን ጨምሮ። እግዚአብሔር የተመሰገነ ይሁን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። ጣዖትን ማምለክ ነውር ነው ያለው ሊቀ ሐዋርያት ቅዱስ ጴጥሮስ በመልእክቱ። ነውር የሆነውን ተግባር ከቁጥር 1 ከቁጥር 2 ካየነው ዛሬም ቁጥር 3 ነውሩን እናየዋለን። ውጡ ነው። ሐዋርያው ቅዱስ ዮሐንስ ፍቁረ እግዚእ በመልእክቱ ደግሞ እንዲህ አለ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 21 ላይ ልጆቼ ሆይ ከጣዖታት ራሳችሁን ጠብቁ ነው። ምክንያቱም እግዚአብሔር እኔ ቀናተኛ አምላክ ነኝ፣ ከእኔ በቀር ሌላ አምላክ አታምልክ ብሏል። ቀናተኛ የሆነው አምላክ እግዚአብሔር በምድርም በኋላም በገሃነመ እሳት የዘላለም ሞትን የሚያስቀጣ አደገኛ አካሄድ ነውና የዮሐንስ ራእይ ምዕራፍ 22 ቁጥር 15 ላይ እንዲህ ነው የሚለው። 5 ውሾች ከዚያች ሀገር ወጥተው ይሄዳሉ ነው ያለው። ከዚያች ሀገር አንድም ከዚች ዓለም፣ ከዚያች ሀገር አንድም ከሲኦል ወደ ዘላለም ገሃነመ እሳት ማለቱ ነው። እሊህም ስሪያይን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ሥራ ሁሉ የሚወድዱት ናቸው ነው ያለው። ከዚህ ውስጥ ከ5 ውሾች አንዱ ውሻነት ጣዖትን ማምለክ ነው። ይህንን አምላካችን ኢየሱስ ክርስቶስ በዮሐንስ ራእይ ታላቁ ቅዱስ አባት በዮሐንስ ራእይ የገለጠው ታላቅ እውነት ነው። በየሳምንቱ በሚታተሙ ጥንቆላ ጋዜጦች የተቃራኒ ጾታ የፍቅር ግንኙነት ስለሚያደርጉ ወገኖች ልብ ብላችሁ አድምጡኝ። ይህ በራሱ በእውነት ከእግዚአብሔር ጋር መገዳደር ነው። እግዚአብሔር ነው ትዳር የሚሰጥ እንጂ የዲያብሎስ መንፈስ መሰረት የሆነውን ጋዜጣ እያያችሁ ባለም ስልጣኔ አይሉት ወይም ዕውቀት አይሉት ወይ ደግሞ ጥፋት አይሉት ወይ አላዋቂነት መሃይምነት አይሉት ድግምግም ያለ ሕይወት ውስጥ የገባችሁ እህቶቼና ወንድሞቼ ከዚህ መንፈስ ውጡ። ትዳር ከላይ ከእግዚአብሔር ነው የሚሰጠው። መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 ላይ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አሰባይ ሚስት ግን ከእግዚአብሔር ዘንድ ናት ነው። ስለዚህ ትዳር ከላይ ነው። በጋዜጣና በተለያዩ አይነት ነገሮች ትዳር አይገኝም። ይህንን ወጣቱ ትውልድ ልብ ብላችሁ አድምጡ። ከዚሁም ጋር የፌስቡክና የቲክቶክ የክፉ ነገሮች አረበኞች የሚሰሩት ክብራቸውን በመሸጥ ጸያፍ ድርጊት የሚፈጽሙ እሴቶቻቸውንና ባህላቸውን የረሱ ኢትዮጵያውያን የስልጣኔ ጉዞ መሆኑ ነው። እግዚአብሔርን ቀድመው በጨለማው መንገድ በእርምጃ ጉዞአቸውን ጀምረው እብደት በተሞላበት ሩጫ ማንም ሳይቀድማቸው ወደ ዘላለም ጥፋት በመሸኮል እየገሰገሱ ነው። በጣም የሚያሳዝንና ሁኔታው የሚያስፈራ ሆኖ በገሃድ ይታያል። በቲክቶክ ላይ አሁን
መተትንና አስማትን ትብተባለ ክርስቲያኖችን ለተመልካች ኢትዮጵያውያን ወገኖቻችን የሚያለማምዱ አባት ተብዮች ግን የአባትነት ቁመና የሌላቸው ከሰውነት ባህሪ የወጡ የዲያብሎስ ጉዳይ አስፈጻሚዎች በገሃዱ ዓለም ለዚህ ዓለም ክብርና ለገንዘብ ፍቅር ተብሎ አብረው ሲርመሰመሱ ሲተራመሱ እያየን ነው። እጅግ ነው የሚያሳዝነው ሁኔታው። በኤአይ ወይም በአርቲፊሻል ኢንተለጀንስ ተቀነባብሮ ይሰራ አይሰራ ለጊዜው ሙሉ መረጃ ስለሌለኝ አዎ ትክክል ነው ብዬ ለመቀበል ይቸገራል። ግራም ነፈሰ ቀኝ ግን በገሃዱ ዓለም በዚህ ልክ በእግዚአብሔር ላይ ክደት የፈጸሙ ስለማይጠፉ ቅድስት ቤተክርስቲያናችንንም ሆነ አባቶቻችን ካህናትን እውነተኞቹን አባቶቻችንን ካህናትን የማይወክሉ አገልጋይ ተብዮች አይኖሩም ማለት ግን አንችልም። ክርስቲያኖች በምታዩትና በምትሰሙት ነገር ልትረበሹ፣ ልታዝኑም፣ ልትሰናከሉም ጭምር አይገባችሁም። ምክንያቱም ዘመኑ አውሬው 666 ሐሳዌ መሲህ የሚገለጥበት ጊዜው እየተቃረበ በመሆኑና በጌታችን ገላጭነት በዮሐንስ ላይ የተነገረ ሁሉ ስለሚፈጸም በፍካሬ ኢየሱስ እየተጻፈ ሁሉ እየተፈጸመ ስለሆነ ብዙም አትደንግጡ፣ አትረበሹ። ይልቁንም በእምነታችሁ በመጽናት ከእንደዚህ መሰሎች ጥንቆላን ከሚያስተምሩ አገልጋይ ነን ተብዮች ራሳችሁን 40 ክንድ በማራቅ ክርስቲያናዊ ጉዳያችሁን ለመፈጸም ወደፊት በመጓዝ በጽናት ይህችን ከንቱ ዓለምና በውስጧ የሚሰሩትን በእውነት ባላየ ባልሰማ ተግባር ድል ልታደርጓት ይገባችኋል ስል አደራዬን በእግዚአብሔር ስም መልእክቴንም ጭምር አስተላልፍላችኋለሁ። በጣም ልንጠነቀቅ ይገባል። ኤፌሶን ምዕራፍ 5 ቁጥር 15 እስከ 16 ላይም እንዲህ ነው ያለው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ነው ያለው። ቀኖች ክፉዎች ናቸውና ዘመኑን ዋጁ ነው ያለው። እጅግ የሚያስደነግጥና የሚያስፈራ ነገር ስለሆነ ዘመኑን በጾም በጸሎትና በስግደት በእግዚአብሔር ፍቅር ንስሐ በመግባትና በአግባቡ በስርዓት በመጾም በመቀደስ በማስቀደስ በእግዚአብሔር ፍቅርና ሰላም ደጅ በመጥናት ከእግዚአብሔር ጋር ዘመኑን ልንዋጀው ይገባል። ይህን ነው የሚነግረን። ዋናው ጉዳይ ወጣቱ ትውልድ በመተትና በመስተፋቅር የተመሰረተ ትዳር መጨረሻው ውሎ አድሮ ሐዘንና መራራ ስቃይን የሚያመጣ መሆኑን ቀድማችሁ ማወቅ አለባችሁ። ለዚህች ከንቱ ዓለምና ለከርሳችን ብለን በውሻ ጭንቅላት አንገቱ የተበጠሰውን በመያዝ በእባቦች መንፈስ የሀብት ማጋበስ በዚህ ምድር ውርደትንና እብደትን ያስከትልባችኋል። ግልጽ ነው። በመጨረሻም ዘላለማዊ ሞትን የሚያመጣ ዘግናኝ ኃጢአት ነው። ድርጊቱን አከናወናችሁ መንገድ ስትጀምሩ ገንዘቡን በስልብና ሰብስባችሁ በላው ብላችሁ ሳቃችሁና ደስታችሁ ሳያልቅ የእግዚአብሔር መልአክ ሰይፉን ይዞ በሥጋ ሕይወት በመቅሰፍት ይበላሃል፣ ይበላሻል። ተጠንቀቁ። አተርፍ ባያ ጉዳይ ማለት እንግዲህ እንዲህ አይነቱ አጋጣሚ ሲከሰት ከዚህ ሁሉ ከጣዖት ማምለክ ጋር ተመሳሳይነት የሆነውን የኢሉሚናንቲ መንፈስ አባል ነን ባዮችም ለዚህች ከንቱ ዓለም ፍቅር ብለው እግዚአብሔር ጠላቴ ዲያብሎስ አባቴ በማለት ከጣታቸው ደም ተወስዶ በሚያሳዝን ሁኔታ በደም ማኅተም ክህደታቸውን ያትማሉ፣ አረጋግጠዋልም። በዚህ ከንቱ ዓለም በዚህች ከንቱ ዓለም የበላይ ሆኖ ለመሞገስና ለመታየት ተፈልጎ ለመምነሽነሽ ወዳችሁ እንደፈለጋችሁ ሁሉ ውሎ ሳያድር በቤተሰቦቻችሁና በራሳችሁም ላይ መዓትና መቅሰፍት ይመጣባችኋል። እመኑኝ ይሆናል። ክርስቲያኖች በአጠቃላይ የሰው ልጆች ከእንዲህ አይነቱ እኩይ ተግባራት ጊዜ ሳይሰጠው ራሳችሁን ከጥፋት እንድትጠብቁ ቅድስት ቤተክርስቲያናችን አበክራ አጥብቃ አሁንም በአዋጅ ታሳስባችኋለች። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሰዎች የላከውን እስቲ መልእክት ከቅዱስ መጽሐፍ እንመልከተው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንዲህ ይላል፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ያለው። ኑሯችን ይበቃናል። ጤናን ከሰጠን፣ ሰላም ከሆንን፣ በሰላም ከገባን ከወጣን፣
ብዙዎች የአልጋ ቁራኛ የደዌ ዳኛ ሆነዋል። በዚያ መንፈስ ተይዘው በአልጋ ላይ ተኝተዋል። ያን እያሰብን እንደ ወንድሞቻችን አላደረከንም፣ እጅ እግር ሰጥተህናል፣ ወደ ሌላ ነገር አንገባም ብሎ መጸለይ ሲገባ፣ ስለታመሙትም አድናቸው ብሎ መጸለይ ሲገባን፣ ዛሬ ግን በእጅ በእግራችን እየሄድን ሌላ ሀብትና ገንዘብ ለማጋበስ እግዚአብሔርን የሚያክል ታላቅ ጌታ በዚህ ዓለም የነዋይ ፍቅርና ክህደት በመፈጸም ላጋንንት እያጎበደድን ትልቁን አምላክ እግዚአብሔርን እያጣነው ነው። በጣም በሚያሳዝን ሁኔታ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው አለ ቅዱስ ጳውሎስ። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን እርሱ ይበቃናል። ሌላውን እግዚአብሔር በቸርነቱ ይሞላዋል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ ነው ያለው። ስለዚህ ከዚህም ነገር ልንታቀብ ይገባል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን በኢሉሚናንቲ መንፈስና በጣዖት ባዕድ አምልኮ ወጉ ነው። በስጋቸውም በነፍሳቸውም ማለት ነው። ያሳዝናል። ካርታ ቁጥር በማየትና ስኒ ገልብጦ በማየት የዕለት ተዕለት እንቅስቃሴያቸውን ለሚመሩ ወገኖች እምላቸዋለሁ፣ በካርታ በስኒ መገልበጥ የሚገኝ ሕይወት የለም። እግዚአብሔርን በማመስገን ሰላም አውለን ሰላም አስመሸን በማለት ጸሎት ማድረግ እንጂ በስኒው እላቂ በቡና ዋተላ እያያችሁ በስጋችሁም በነፍሳችሁም እላቂ የሆናችሁ እናንተ ከዚህ መጥፎ ተግባር ከዚህ መጥፎ ሥራ ተቆጠቡ። የእጆችን መዳፍ በማሳየት የወደፊት ዕጣ ፈንታቸውን ለሚያሳዩና ለሚያዩ እና ያለንም ለሚሉ ለሚተነብዩ ሐሰተኞች ወገኖች ከዚህ ድርጊት ተቆጠቡ። በተለይ ክርስቲያኖች የእጅ መዳፍህን ዘርጋልኝ ያለለት ከዚህ ሰው 40 ክንድ እንድትርቅ ነው የምመክርህ። እርሱ ካህን ሳይሆን ከሃዲ ነውና ስር እየማሱ ቅጠል እየበጠሱ መስተዋደድና መስተፋቅር በሚል አጋንንታዊ ተግባር የተለያዩ ሰዎችን ያለበጎ ፈቃዳቸው በክፉ መንፈስ ኃይል በጊዜያዊ ፍቅር ማቆላለፍ አደገኛው የዲያብሎስ የተለየ ማጥመጃ መሳሪያው ነው። ወጣቱ ትውልድ ከእንደነዚህ አይነት ነገሮችም ተቆጠቡ። በተቆላለፈ መንፈስ በመስተዋደድና በመስተፋቅር የሚገኝ ትዳርም ሆነ ፍቅር አይረጋም። የባህር ላይ ኩበት ነው የሚሆነው። ይሄ ነው። በጣም በሚያሳዝን ሁኔታ ግን ከመቼውም በላይ ከዚህ ውጪ ዲያብሎስ ሰዎች እንዲዋደዱ እንዲፋቀር ማድረግ አይችልም። ከመቼ ወዲህ ነው ግን ዲያብሎስ ሰዎችን እንዲዋደዱ የሚያደርገው እንዲፋቀሩ የሚያደርገው? ሰይጣን ጠብን እንጂ ፍቅርን ማስማማትን የት ያውቃል? በዲያብሎስ መንፈስ የተሳሰረ ፍቅር የለም። ፍቅርን አያውቀውም። ፍቅርን ቢያውቅማ እንደዚህ አያደርግም። የጠባባቱን ግን ፍቅር ስጠኝ ብሎ መለመን በራስ ላይ ሞትን መምዘዝና በራስ ላይ ስቃይ ማምጣት ነው። እነዚህን የሚያስፈጽሙና የሚፈጽሙ ወገኖች አሉ። አዎ አሉ። በድን ናቸው። በድን ወዳለበት በዚያ አሞራዎች ይሰበሰባሉ ነው ያለው። እንዲህ አይነት ተግባር የሚያስፈጽሙ በድን ሲሆኑ በዚያ አሞራዎች የተባሉት ሰራዊት አጋንንት ወደ እነርሱ ይሰበሰባሉ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ አማናዊ ቅዱስ ወንጌል ትምህርቱን እንዲህ ሲል ነው ያስተማረን። ስለዚህ ክርስቲያኖች ከዚህ አይነት እኩይ ተግባር ተጠበቁ። ይህን የምታደርጉትም ፈጥናችሁ ንስሐ ግቡ፣ አለበለዚያ በመቅሰፍት መጣባችኋለሁ ነው ያለው። ይሆናል። በስጋ በምድር መቅሰፍቱ ይመጣል። አሁን የእግዚአብሔር መልአክ ሰይፉን ይመዛል። ቀልድ የለም። ከዚህ በፊት አሹፈናል። አሁን ግን ቀልድ የለም። ቁጥር 2 በዛ መልኩ አይተነዋል። አሁን ቁጥር 3ን በዚህ መልኩ አይተነዋል። እዚሁ ላይ ይቆየንና ቁጥር 4ን እንዲሁ የመጨረሻው ክፍል ስለሆነ በዚያ ጊዜ እንገናኛለን። ለዕለቱ ቁጥር 3 እዚሁ ላይ ይቆየን። የእግዚአብሔር ስም የተመሰገነ ይሁን።